ሰላም ሰላም ክብራትና ክብራን ተመልካቾቼ ዛሬ በአዲስ ስራ ወደ እናንተ መጥቻለሁ። ይሄ ዱከም የተረከብነው እርባታ ነው። ዋና የሚባሉ አራት ጉዳዮችን እዚህ እርባታ ላይ ሰርተናል። ይሄም ደግሞ ዶሮች ከመግባታቸው በፊት የጽዳት ክንውኑን እንዲሁም ደግሞ ኬሚካል ርጭቱን አጠቃላይ ባዮሴኩሪቲ ፕሮቶኮሉን ተከትለን ወጣ ያሉ ስራዎችን ነው እየሰራ ነው። ከዚህ ቀደም እንግዲህ በተደጋጋሚ የምንሰራቸውን ስራዎች አስቃኝቻችሁ ነበረ። ይሄ ደግሞ ትንሽ ለየት ያደረገውን ምንድነው በተለይ ከዚህ ቀደም እርባታው ዶሮ ተሰርቶበት ስለነበረ ወይም ደግሞ ቤቱ ከዚህ ቀደም ዶሮች ገብተውበት ስለነበረ በሽታ የማዳከሙ ስራ በሚገባ ሰርተናል ብዬ አስባለሁኝና በዓለም አቀፍ ደረጃ የሚጠቀሱት ለምሳሌ እንደ ቤት ማጠን እንደምትመለከቱ ሊሆን ይችላል። እንደው ለህይወታችን ራሱ አስጊ በሆነ መልኩ በጣም ገዳይ ነው እንደምታውቁትና የተጠቀምነው ኬሚካል ደግሞ በደረጃ 1 እና 2 የሚባሉ ኬሚካሎችን ነው የተጠቀምነው። ዳውን ታይም ሰጥተነዋል። በሚገባ ጥርት ያለ ስራ ነው የሰራ ነው በምትመለከቱት መልኩ ማለት ነውና አንድ ዙር እርባታውን የሚሰሩ ቤተሰቦች ናቸው። ያ ማለት በዛ ብለው ነው የሚሰሩት እዚህ እርባታ ላይ እጥበት አድርገውለት ነበረ። አንድ ዙር ታጥቧል ይሄ ቤት እንደምትመለከቱት። ከዛ በመቀጠል ግን ያደረግነው ዋናው ነገርኛ ስንገባ የሰራ ነው ስራ ምንድነው በብሎወር ሙሉ በሙሉ አቧራውን ማስወገድ ነበረ። ይሄንንም ደግሞ በቪዲዮ እንደምታዩት ነው አቧራው ማስወገድ ነበር። ይሄ ቤት ታጥቧል ተብሎ ነው። ነገር ግን የወጣው አቧራ ከሚገባው በላይ በጣም ከፍተኛ ነበር። ዞሮ እዚህ አቧራ ውስጥ ነው በሽታ ያለው። ሌላ ምንም ከሩቅ የሚመጣ ነገር አይደለም። እነዚህ ፓቶጂኖች የምንላቸው ወይም ደግሞ ማይክሮ ኦርጋኒዝምስ የምንላቸው እዚህ ውስጥ ተደብቀው ወይም ደግሞ ሼድ ያደርጋሉ ማለት ነው። ስለዚህ ረጅም ጊዜ መቀመጥ እድል አላቸው። ስለዚህ ለቀጣይ እርባታ ዶሮዎች ከመግባታቸው በፊት ሊደረግ የሚገባው ዋናው ጉዳይ ምንድነው የመጀመሪያ በደረቁ መጥረግ ነበር። እኛ ያው ከመጥረግ እንደዚህ አይነት ማሽነሪዎችን ተጠቅመን እንግዲህ ሙሉ በሙሉ ንቅል አድርጎ የሚያወጣ ወይም ደግሞ ሙሉ በሙሉ ጽድት የሚያደርገው ነው ይሄ ማሽን ማለት ብሎወር ወይም ደግሞ ደስተር የምንለው። ስለዚህ በዚህ መልኩ እንግዲህ አቧራውን ሙሉ በሙሉ አስወግደነዋል። በጣም ከፍተኛ የሚባል አቧራ ነው በነገራችን ላይ የወጣው። ለስራችን ጥሩ የሆነ በግልጽ ኬሚካል ርጭቱንም እንድናደርግ እንዲሁም ደግሞ ፍሌም ገን ደግሞ አስመለክታችኋለሁ። ፍሌም የምናደርገው ወይም ደግሞ ፋየር ገን የምንለውን በተመሳሳይ ያንንም ሰርተናል። ለዛም ስራችን አጋዥ እንዲሆነልን በዚህ ብሎወር አማካኝነት ሙሉ በሙሉ አጽድተነዋል። እንደምትመለከቱት ያው ጥርት እያለ ነው። እንደምትመለከቱት አቧራ ሁሉ ጠርቶ በተወሰነ መልኩ እንደዚህ እያጠራ ነው የምንገኘውና ይሄ እርባታ ዱከም የተቀበልነው የማቋቋም ስራ ነው በነገራችን ላይና ይህንን ስራ እንግዲህ ተቀብለን ወደ ስራ ገብተናል። ቀጣይ ስቴፖች ደግሞ አሉን። ከዚህ ኬሚካል ርጭት በኋላ ስለ ቤዲንግ ወይም ደግሞ ጉዝጓዝ እንዲሁም ደግሞ ሌአውቱን አጠቃላይ ሃውሲንግ ሲስተሙን የምናቀናጅ ነው የሚሆነው ማለት ነው። ስለዚህ ዶሮች ከመግባታቸው በፊት እኛ በሀገራችን ላይ በጣም በሰፊ የተለመደው ምንድነው የሆነ ኬሚካል 2 እና 3 ኬሚካል የሚጠቀሳል። ያንን ኬሚካል ገዝቶ ወደ ስራው መግባቱ ዋጋ ያስከፍላል። ያ ማለት በጊዜ ሂደት ነው። ሀገራችን ላይ በጣም ቀላል የማይባል በሽታ ይገባል። ያ ማለት ዶሮ እንዲሞትባችሁ አይደለም፣ ፕሮዳክቲቪቲ መቀነሱ፣ ዶሮችን ስትረስ ላይ መጣሉ። እንደው ተቆጣጠርኩት ብትሉ ራሱ ከዚህ ከዶሮቻችሁ ምርት ከመቀነስና ዶሮቻችሁን ስትረስ ላይ ከመጣል አታመልጡ። ስለዚህ ይሄንን ራሱ ለምን ይከሰታል ብለን ነው ወደዚህ ስራ እየገባን ያለ ነው። ፋየር ገኑ እንደምትመለከቱት ይሄ የፕሮቶዞዋል ጉዳዮችን ቶታሊ ነው በቃ ዲስትሮይ የሚያደርጋቸው። ምንም የማያዳግም ስራ ማለት ነው። የማያዳግም ስራ ወለሉን በዚህ መልኩ ፍሌም ካደረግ ነው ወይም ደግሞ ካቃጠል ነው ይሄ ሳይክል አለው አይደለም። እንጭጭ ራሱ ለምሳሌ ፕሮቶዞዋል የምንላቸው ከእንቁላል እንዲሁም ደግሞ እንደዚህ ስቴፖች አሏቸው አይደለም የሚያድጉበት የራሳቸው ሳይክል አላቸው። ያንን ሳይክል ማቋረጥ ወይም ደግሞ መግታት የሚያስችለው ይሄ ፍሌም ገን ነው። በጣም ኮስቲ ነው በነገራችን ላይ ይህንም ሙሉ ቤቱን ለማድረግ በጣም ወጪ ያለው ነገር ግን እንዲህ መሰራት ይችላል የሚለውን ለእናንተ ለማሳየት ነው። ግዴታ ማድረግ የሚኖርብን በጣም ከፍ ብለን እርባታን በዘመናዊነት ሰራን የምንለው እነዚህ አይነት ጉዳዮችን ከግምት ውስጥ አስገብተን ነው ማለት ነው። ስለዚህ በዚህ መልኩ እንግዲህ ሁለተኛው ስቴፕ ላይ ደርሰናል። አቧራውን አስወግደን በዚህ መልኩ እንግዲህ እንደምታዩት ጉድጓዶቹን እየፈለኩኝ ሼድ ያደርጋሉ። ብዙ ጊዜ ምቹ ይሄ ቀዳዳ የሆነ ቦታ ላይ የመሸሸጊያ ልክ እንደምን ልበላችሁ በጣም ቀዳዳ ማትገምቷቸው አይነት ቦታዎች ላይ ልክ እንደ ቅንቅን ማለት ነው ቀዳዳ የፈለጉ የሚገቡ ናቸውና የመራባት እድላቸው ወይም ደግሞ ይሄ ቬክተር ኮንትሮል የምንለውን አይነት ሲስተም ነው እየሰራን ያለ ነው ማለት ነው። በተለይ እነዚህ የሚሳቡ እንስሳቶች፣ በራሪ እንስሳቶች ከቦታ ቦታ የሚንቀሳቀሱት ለበሽታ ተሸካሚነት በጣም ከፍተኛ የሆነ አስተዋጽኦ የሚያደርጉ ናቸውና በምትመለከቱት መልኩ ፍሌም አድርገነዋል። ይሄ ብዙ እርባታ ላይ በተለይ ሀገር ውስጥ የተለመደ አይደለም። ቶታሊ እኔ አይቼም አላቅም። ነገር ግን ደግሞ በእንደዚህ አይነት መልኩ ብትሰሩ ደግሞ በጣም የተሻለ ጥቅም አለው። ከወጪ አንጻር እንዳልኳችሁ በ10 ሺና 20 ሺህ ብር ገመት ስራ ነው እየሰራን ያለ ነው በነገራችን ላይና የምንረጫቸው ኬሚካሎች በነገራችን ላይ ትልልቅ ካምፓኒዎች የሚረጯቸውን ኬሚካሎች ነው እየረጨን ያለ ነው። ከውጭ የሚገቡ ኬሚካሎችን ነው። ውህድም አዘጋጅተናል። ኬሚካሉን ቅድም አስቃኝቻችኋለሁኝ። 4 ኬሚካሎችን 4 ብልቃጦችን ተመልክታችኋል። እነዛ ውህዶች ናቸው፣ የተዋሃዱ ናቸው። ከ4 ከ5 ኬሚካሎች
ኬሚካሎች ውህድ አድርገን በጣም ጠንካራ እንዲሆን እኛ ራሱ እየተፈተን የረጨንበት ሁኔታ ነው ያለው። በጣም እየተፈተን ማለት ያ ማለት ለመተንፈስ እስክንቸገር ድረስ ባለው ማለት። ስለዚህ በጣም ጠንካራ ነው። ይህንን ቤት ዳውን ታይሙ 3 ቀን ሰጥተነዋል። 3 ቀን ሙሉ በሙሉ ቤቱ ታሽጎ ይቀመጥና ስራውን ይሰራል ማለት ነው። ስለዚህ ከዛ በኋላ ወደ ውጭ ደግሞ ጎዝጎዙ ቤቱን ወደ ማናፈሱ እንሄዳለን ማለት ነው። ደግሞ ለሚገቡት ዶሮዎች ቶክሲክ እንዳይሆን መርዛማ እንዳይሆን እናናፍሰዋለን በዚህ መልኩ ማለት ነው። ስለዚህ እንደተመለከታችሁት በቃ ጥሩ የሚባል ስራ ኬሚካል ርጭቱንም እንደምትመለከቱት በጣም ያማረና በምታዩት መልኩ ነው በቃ ስራችን በአጠቃላይ። ለዚህ ስራ በነገራችን ላይ ምንም አይነት ክፍያ አልጠየቅንም። አርቢው በተሳካ ሁኔታ እርባታውን እንዲያጠናቀቅ ነው ዋነኛው ፍላጎታችን። ምንም አይነት ሳንቲም አልተቀበልንም። ከኛ ኦርደር ላደረገ በጣም ብዙ ስራዎችን እየሰራን ያለ ነው። ከእኛን አምኖ ዶሮችን ለተረከበ እኛን አምኖ ስልጠና ለወሰደ እኛም ብሎ ለመጣ አናሳፍረውም። በጣም በገንዘብ ሊለኩ የሚችሉ በጣም ብዙ ገንዘብ ሊያስወጧቸው የሚችሉትን እኛ በራሳችን ማቴሪያሎች ነው የምንሰራውና በዚህ መልኩ እንግዲህ የአሁኑ ስራችንን ደግሞ አስቃኝቻችኋለሁ። ዱከም ነው የሚገኘው 1500 ዶሮዎች የሚገቡበት ቤት ነው። በነገራችን ላይ ራሳችን ቤት ያዘጋጀንላቸው ቤቱን ከተረከቡ በኋላ ውል ከፈጸሙ በኋላ ነው ይህንን ስራ አንድ ዙር አጠቡልን። እኛ ደግሞ በሚቀጥሉትን ስራዎች የኬሚካል ርጭቱን በሚገባ እያከናወን እንገኛለን ማለት ነው። ስለዚህ ሁላችሁም ዶሮቻችሁን ከማስገባታችሁ በፊት ማድረግ የሚኖርባችሁ ዋነኛ ጉዳይ ምንድን ነው? የኬሚካል ምርጫችሁ ልታውቁት ይገባል። ቅድም እንደገለጽኩላችሁ ነው። ሀገራችን ላይ በጣም ከመለመዱ የተነሳ የሆነ ቤት ገብታችሁ የሆነ እንስሳ ፋርማሲ ገብታችሁ የሆነ ነገር ገዝታችሁ መውጣት በጣም የተለመደ ነው። ሰዎቻችሁም አዳዲስ ነገሮች ሲመጡ ሪኮመንድ አያደርጓችሁም። ለምሳሌ በጣም ኬሚካሎች ከመለመዳቸው የተነሳ ዶሮዎች ከዚህ ቀደም የተሰራባቸው ቤት አዲስ ቤቶች እንደየእንስሳቱ ለምሳሌ የከብት እርባታ የነበረ ማድለቢያ የነበረ በጎች ፍየሎች የነበሩበትን ቤት የምንረጨው ኬሚካልና የምንሰጠው ዳውን ታይም ወይም ደግሞ አይድል ታይም የምንለው ለብቻው የሚቀመጥበት ታፍኖ የሚቆይበት ጊዜ አለ። ከዛ ጋር ተያይዞ አብሮት እንትኖች አሉት ሂደቶች አሉት። ያንን ፕሮሲጀሮች መከተል ይኖርብናል። አንዳንድ ኬሚካሎች በነገራችን ላይ የሚፈልጉትም የቴምፕሬቸር መጠን አለ። ለምሳሌ በሞቃታማ ነው በቀዝቃዛማ የሚለው የተለያዩ ኬሚካሎች የሚፈልጓቸው ቴምፕሬቸሮች አሉ። አክቲቭ ለመሆን ማለት ነው። በደንብ ስራቸውን ለመስራት የሚፈልጉት የሙቀት መጠን አለ የተመጠነላቸው ማለት። ያንን ማወቅ አስፈላጊ ነው። ብዙዎቻችን እንግዲህ አሁንም በቀዝቃዛ ውሃ የምንበጠብጣቸው አሉ። ሳናውቅ በሙቅ ውሃ የምንበጠብጣቸው ኬሚካሎች አሉ። ሳናቅ እርባታ ውስጥ ለምሳሌ በሽታውን ለማዳከም ነበር አላማችን። ነገር ግን ቀድሞውኑ ኬሚካሉ የሚዳከምበትም ሁኔታ አለ አሁን በሀገራችን ላይ ባለው ሁኔታ ማለት ነው። ስለዚህ ኬሚካሎችን ስንገዛ ለምን ጉዳይ ይውላል እንዴት እንበጠብጣለን በቃ በተለመደው አይነት መንገድ ሳይሆን አሁን ሀገራችን ላይ ያሉ ፋርማሲስቶች ድፍን ለምሳሌ በትክክል ለመናገር ያክል በጣም ውስጣቸው ከመለመዱ የተነሳ የሆነ አለ አይደለም የዛሬ 3-4 ዓመት ሲሰራበት በነበረበት አይነት ስራ ነው እየተሰራ ያለውና ትንሽ ዶሮ አርቢዎቻችን ማስተማር ቢቻልና ማንቃት ቢቻል በጣም የተሻለ ነው። ምናልባት እያዳመጣችሁ ካላችሁ ማለት ነው ባለሙያዎች ካላችሁ አታቁም ማለት አይደለም። አታቁም ብታቁ ነው እዛ ጋር የተቀመጣችሁ። ነገር ግን እየተለመደ ባናረገው ደግሞ የተሻለ ነው። ለምን ዓለም በጣም ጥሎን እየሄደ ነው። እኛ ቢያንስ መከተል ካልቻለን ቆመን ባለንበት ምንቀር ከሆነ መቼም አዋጭ የሆነ ስራ መስራት አንችልም። የሀገራችንን የእርባታ ዘርፍም ማሳደግ አንችልም። ስለዚህ ወጣ ያሉ ስራዎችን መስራታችን ፈታኞች ናቸው። በነገራችን ላይ አዳዲስ ነገሮችን መሞከር ራስንም ያሳድጋል። በተነጻጻሪነት ደግሞ ትንሽ ፈተናዎች መሰናክሎችም ይኖሩታል። ሰዎች ራሳችን ራሱ መሰናክሎች ነን። ለስራችን አንድ ስቴፕ ለመሄድ እኔ እንደዚህ ስናገር የሆነ መሰናክል እንደሚገጥመኝ አውቃለሁ። ወደፊት የሆኑ ሰዎች ቅር እንደሚሰኙ አውቃለሁ። የሆነ አካል እንደሚደብረው አውቃለሁ። ይሄ ሁሉ እየተጋፈጠን ግን አርቢዎቻችንን ከዚህ በኋላ የሚገቡ አርቢዎቻችን አውቀውት ቢገቡበት በጣም መልካም ነው። ማርኬት ባናረገው በጣም የተሻለ ነው። ማርኬት ሲሆን ሁሉ ነገር ሳይንሳዊ ነገሩን ይዘቱን ያጣል። ይሄ ትርፋማ ትክክለኛውን ስራ ያጣልና ማርኬት ባናረገው በጣም የተሻለ ነው። ይሄ መልእክቴ ቦታው ላይ ላሉ ይህንን ተግባር ለሚፈጽሙት ይድረስልኝ ለማለት ፈልጋለሁ። በተቀረው ግን በምትመለከቱት መልኩ እንግዲህ ቤቱ ከተረጨ በኋላ ወዲያው የበሽታ የማዳከሙን ስራ ለመጨመር ደግሞ በላዩ ላይ ምን አድርገንበታል? በዱቄት መልኩ እንግዲህ ኬሚካል ርጭት አድርገንለታል። እንደምትመለከቱት ነው። በስፕሬ በምናደርግበት ሰዓት ላንደርስባቸው የምንችለባቸው በጣም ብዙ ቦታዎች አሉ። እነዛን ቦታዎች እንግዲህ በቀላሉ በዚህ ብሎወር አማካኝነት ፊሙጌት እናደርገዋለን ማለት ነው። ይሄ ማለት በማጠን መልኩ እንግዲህ ዶሮ እርባታ ላይ ሁለት ነገሮች ይታጠናሉ። አንደኛው እንቁላል ወይም ደግሞ ፈርታይል ኤግ የዘር እንቁላል ፊሙጌት እናደርጋለን። ሁለተኛው ምንድነው
ዲስኢንፌክት በምናደርግባቸው ፕሮሲጀር ውስጥ የሚጠቃልለው ፊሚጌት የአጠቃላይ ቤቱን የማጠን ስራ ነው። ስለዚህ 1-2 ጉዳዮችን አጥነናል። እኛ በምትመለከቱት መልኩ በጭስ መልክ እኛ ልንደርስባቸው የማንችላቸው ቦታዎች በጭስ መልክ እንዲደርሰው እና በሽታ እንዲያዳክም አድርገናል። 1 በተለይ ለባክቴሪያል ኢንፌክሽኖች በጣም ፍቱን ነው አሁን ስፕሬይ እያደረግን ያለ ነው ወይ በብሎር ፊሚጌት እያደረግን ያለ ነው ማለት። ስለዚህ ይሄ አሁን እያረኩ ያለሁት በጣም እስካሁን ታግሳችሁ የሰማችሁ እጅግ በጣም አመሰግናለሁ። ይሄ ለመጀመሪያ ጊዜ ያደረግኩት ነው። እኔ ራሱ በጣም መተንፈስ እስኪያቅተኝና በቃ እንባ በእንባ የሆንኩበት አይነት ስራ ነው። ይሄ በቃ በጣም ከፍተኛ የሆነ አቅም ያለው ነው። ቤቱን ከዘጋችሁ በኋላ ይሄንን ቀላቅላችሁ 2 ግብአቶች አሉ። እነዚህን ቀላቅላችሁ ፊሚጌት እንዲያደርግ ማድረግ ነው። በጣም ውድ ነው ግብአቱ። በነገራችን ላይ በጣም ውድ ነው። በፓውደር መልኩ የምናገኘው በተለይ በጣም ውድ ነው። የሚመከርም አይደለም። እኔ ለግሌ ራሱ የምጠቀመው አይመስለኝም። እና ለእናንተ ለማሳየት ግን እንዲህ መሰራት ይችላል እንድትማሩበት ያክል ነው። ያ ማለት በወጪ አንጻር ብናስበው 10,000 እና 20,000 ብር የማይበቃው ስራ ነው እየሰራን ያለ ነው። የሰው ኃይል ያደራጀነው የሰው ኃይል ራሱ የዛን ያክል ነው። ጊዜ የወሰድንበት ለነገሩ ምንም አይነት ክፍያ አልጠየቅንበትም ለዚህ ስራ ማለት ነው። ስለዚህ ከኛ ጋር አብራችሁ ስትሰሩ ይሄን ያክል አንድ እርምጃ 2 እርምጃ 3 እርምጃ ከፍ ብላችሁ ከሌላው እርባታ የምትጀምሩበትን መጀመር ብቻ አይደለም፣ በስራ መካከል ደግሞ የክትትልና ድጋፉን ሂደት አብረን የምንሰራ ነው የሚሆነው። ስለተከታተላችሁኝ እጅጉን አመሰግናለሁ። እንግዲህ በቀጣይ የተለያዩ መረጃዎችን ወደ እናንተ ይዤላችሁ መመጣው ጥሩ ትምህርት እንዳገኛችሁበትና እርባታም እንደዚህ ሀገራችን ላይ እየተሰራ እንደሆነ አጀማመሩ ይህንን እንደሚመስል ምን አይነት ፕሮሲጀሮች እንዳሉት ቅድመ ተከተሎቹ ምንድናቸው የሚሉትን በተወሰነ መልኩ እንደተረዳችሁ ተስፋ አደርጋለሁኝ። ስራዎቻችን ይህንን ይመስል ነበረ። ዛሬ የሰራናቸው ስራዎች ይህንን ይመስላሉና ስለተከታተላችሁኝ እጅጉን አመሰግናለሁ። የእንቁላል ዋጋ፣ የዶሮ ዋጋ፣ የዶሮ እንክብካቤ፣ ጠቅላላ የዶሮ እርባታ ስራ መማር የምትፈልጉ ካላችሁ በቴሌግራም ቻናላችን አይንሸት ፋርም ይሰኛል። አይንሸት ፋርም በእንግሊዝኛው ጽፋችሁ ይመጣላችኋል። ከ12,000 በላይ ተከታይ ያለው ነው። እዛ ላይ ገብታችሁ የተለያዩ መረጃዎችን የምትቃኙበትም ነው። የተለያዩ መረጃዎችም ታገኙበታላችሁ። በደቂቃዎች ልዩነት የሚለቀቅበት መረጃ ነው። በጣም አስተማሪ ነው። በጽሁፍ በቪዲዮ በፎቶ የተደገፈ መረጃዎችን እዛ ላይ ታገኛላችሁ። ቲክቶክ ቻናላችንን፣ ፌስቡካችን በጣም ተወዷል። ወደ 35,000 ተከታዮች ገብተናል። ጆይን አድርጉ። ሰላም።